ሃይሚ ባደረገችው ነገር በሰራችው ነገር እንግዲህ ተመልሳ ከዛ ክላስ እንድትገባ ተደርጋለች። ምንም ማድረግ አይቻልም። ነገር ግን ነገሮች እንዴት ነው እንደዚህ ሊቀጥሉ የሚችሉት? እድሜ ዘላለማቸውን የሆነ ሰው ኮሽ ባለ ቁጥር እዛች ክላስ መታሸግ አለባት ነው ሃይሚ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ያው ብሩኬ ምስኪን ግን የምሬን ነው የምላችሁ አሳዘነኝ። ያዘንኩበት ምክንያት ምንድን ነው? በቃ በጣም ነገሮች አምረጭርጨውታል። በጣም ካቀን በላይ እየተሰማው ነው ያለ። ሲቀጥል ደግሞ እንዴት ነው ከሀይሚ ጋር እንዳይጣላ በጣም እየፈራ ነው ያለው። ሰዎቹን እንዳውሬ ነው እየፈራቸው ያለና እንደዚህ ህይወታቸው ስጋት በስጋት መሆኑን ይሄ በጣም ነው ያዘንኩት። አረ በጣም ከባድ ነው። ቤተሰብ አስቡት አሁን እቺ አብሰላት ዛሬ መጣች፣ ዛሬ አንስቶ ወሰዳት። ነገ ደግሞ ሌላ ችግር ሲፈጠር እንደዚህ ሁሌ እየተደበቁ እንዴት ነው የእነሱ ህይወት? ለምን ድብብቆሽ ይሆናል? እውነት በጣም ነው የሚከብደው። ግን እና እንግዲህ ያው ሀይሚ ከዛ በስ መቀመጥ አልፈልግም እያለች ነው። እውነቷን ነው፣ ይከብዳል የምር። እዛች ክላስ ታሽጎ መኖር ማለት ይከብዳል፣ ነፃነት ማጣት። በእርግጥ ውስጥ ላይ እኮ እንደፈለገች ያደርግላት እሱም አለ አይለያትም። ግን ይሄ ልክ አይደለም። እውነት በባለፈው አዎ ነገሮችን እስከሚያስተካክሉ ወደ አንድ እስኪመጡ ድረስ እንደዛ ማድረጉ ልክ ነው። ከዚህ በኋላ ደግሞ በነፃነት መኖር የሚገባቸው ሰዎች ናቸው። ለምንድን ነው እንደዚህ እየሸሹ ሁሌም ከሰው ጋር እንዲኖሩ የሚያደርጓቸው ሰዎች ግን? ኧረ ተው ግን በሀይሚና በብሩክ ህይወት እየገባችሁ የምትበጠብጧቸው ሰዎች ግን ተው በቃ። እግዚአብሔርን አያሳዝኗችሁም እንዴ? ያንን ቤታቸውን ጥለው እንደገና ለሰው ብለው እዛች ታሸገች ክላስ ሄደው ሲቀመጡ እውነት በጣም ነው ያዘንኩት እኔ። እና እንግዲህ ያው ሀይሚ እሷ የአብሳላትን ባታገኛት ኖሮ ይሄ ነገር ባልተፈጠረ ነበረ ማለት ነው። አሁን ብዙዎቻችሁ ሀይሚን የምትወቅሱም አላችሁ፣ ልክ ናት የምትሉም አላችሁ፣ ልክ አይደለችም የምትሉም አላችሁ። እኔ ልክ አይደለችም ከሚለው ነኝ። ምክንያቱም በእርግጥ እንደ ሴት ልትረዳት ነው የጠራቻት፣ አሳዝናት ነው። ፍቅር ያው ከባድ ስለሆነ ምናልባት ቀስ ብላ ነገሮች ደግራ ከህይወታቸው እንድትወጣ ለማድረግ ነው። ግን ሀይሚ የየዋህነቷን ነው በቀን አስባው ነው። እች ልጅ ደግሞ ስርስር ብላ ገብታ ጭራሹኑ ሌላ ነገር ለመፍጠር ነው የፈለገችው። እኔ እያየዋት ነበር እኮ እንዲህ ክችች ብላ። ኧረ በፈጣሪ እንደዚህ አይነት ድርቅና ነው አይቻላቅም። በቃ ማለት ብሩኬ የሰው ነው። አንቺ ከኛ በተጠጋሽ ቁጥር ሌላ ስሜትሽ እየተቀየረ ነው እንጂ የሚመጣው ጭራሽ ለመተው አታስቢም እያለቻት ራሱ በዛን ያክል ክችች ብላ በቃ ከእናንተ ጋር ማለት ግዴታ ከእናንተ ጋር ሊሆን አይነት ነገር ነው ስታንጸባርቅ የነበረው እና ማለት ነው። የአብሰላት ግን እንዴት ነው አንቺ በዚህን ያክል ራስሽን ለመጣል የፈለግሽው? ሰው አልፈልግሽም ካለ እኮ አለቀ በቃ። እንዴ ከተነቃላሽ ነው ምንድን ነው በዚህን ያክል ገብተሽ ሙጥኝ ልበል ከነሱ ጋር በጣም ነው የሚደብረው። እና ላይክ ሃይሚን ራሱ ሽም ማስያዝ ጀመረች እኮ። እንደዛ አይሆንም እኛና አንቺ አብረን መሆን የማይገባኝ ሰዎች ነን እያለቻት የሆነ እሷ በምትናገረው ነገር ሃይሚ ሼም ሁላ ነው የያዛት በቃ እንደዛ ግልጅ ስትልባት ማለት ነው። እና ምንድነው ብሩክ አሁን በትናንትናው ዕለት እንደዛ መናደዱ ልክ ባይሆንም ግን በስነ ስርዓቱ ሃይሚን ቁጭ ብሎ ማውራት ይጠበቅበት ነበር ብሩኬ። ግን በጣም ነው የተናደደው ወዶ አይደለም። በእርግጥ ያው ከብዙ ነገሮች አንጻር ነው። እና ሃይሚ አንደኛ ነገር ብሩኬን አላማከረችም። እች ልጅ ከቤት እንድትመጣ አይፈልግም። በዚች ልጅ ምክንያት ነው ሃይሚና ብሩኬ በጣም የተበጣበጡት። ኤፍሬምም የመጣው የአብሳላት ከመጣች በኋላ ነው። ገብቷቸዋል አይደለ? የአብሳላት ከመጣች በኋላ ነገሮች ዝብርቅርቅ አሉ። ከዛም ኤፍሬም በዛው መጣ እና ከኤፍሬም ጋርም በጣም ብዙ ነገር ተደራርሰው ነበር ብሩኬ እና እሱ ማለት ነው። ስለዚህ በአብሳላት ምክንያት በጣም ብዙ ነገር ስለሆነ ብሩኬ ነገሮች እያስፈሩት ነው ያለ። ግን እንደዛ መጮሁን እኔ አልደገፍኩትም። አሁን በትናንትናው ዕለት የፈለገ ነገር ቢሆንም ቀስ ብሎ ቁጭ ብሎ ከሀይሚ ጋር መግባባት ነበረበት። ግን ነገሮቹ ከአቅም በላይ ስለሆኑበት እያስፈራውም ስለመጣ ሰው እንዳውሬ ነው የፈራውን ብሩኬ። እና ያው መጮህ ብዙ ጊዜ ደግሞ ብሩኬ ለማስረዳት ሲፈልግ በጩኸት ነው። ይሄ የታወቀ ባህሪው ነው በዚህ አጋጣሚ። እና ሀይሚዬ የዋህነት አያጥቃሽ። በነገራችን ላይ የፈለገ ልታለቅስ ትችላለች። ሲጀመር አንቺ መፍትሄ ልትሰጫት አትችይም እኮ። እች ልጅ ያፈቀረችው ብሩኬን ነው፣ የሚሰማ ስለ ብሩኬ ነው። አንቺ አላናገርሻት አንቺን እንደ መንደርደሪያ ነው የተጠቀመችብሽ የነበረው። አሁን በትናንትናው ዕለት ወሬዋ ሁሉ እንደ መንደርደሪያ ነው። ገብቷችኋል አይደለ? በእሷ ተንደርድራ ሄዳ ከምትፈልገው ሰው ለመድረስ ከብሩኬ። ምክንያቱም ብሩኬን የምታገኘው በእሷ ዘንድ እስከሆነ ድረስ ማለት ነው። እና ሀይሚ ግን በዚህ ያክል ባትሞኝ ጥሩ ነው። ጠላትሽን ከቤትሽ ጎተሽ ማስመጣትሽ በጣም ነው የገረመኝና እንዴ እስከ ዛሬ ከቤት ሰተት ብላ ትመጣ የማታፍር ሴትዮ እኔ በዛ መልኩ ተቀዝቅዘሽ ተረጋግተሽ እንዴት እንተወራሻት ራሱ። በእርግጥ እኔ
ሀይሚን የሆነ እየተመለሰች ነው ስላችሁ የሆነ መብሰል አይነት ነገር እያየውባት ነው። እንዴት ነው ለሷ በሆነ ነገር ላይ መከራከር እየጀመረች ነው። አሁን ይሄ ነገር የኔ ነው የሚለውን ቃል እያወጣችሁ ነው። በፊት አሁን ከሀይሚ ላይ እንደዚህ አይነት ነገር የለም። በቃ የሆነ ነገር ሲፈጠር አይ እኔ በቃ ከዚህ መካከል ልውጣ፣ ከዚህ መካከል ልሄድ፣ አያገባኝም ብላ ለመልቀቅ ነው የምትፈልገው። አሁን ግን እንደዛ አይደለም። ነገሮች ከሀይሚ ላይ በጣም ተቀይረዋል ማለት ነው። ያን ነገር በማየቴ ከሀይሚ ላይ በጣም ነው ደስ ያለኝ። እኛም ሁሌ የምንናገረው የነበረ ይሄን ነው። በቃ ሀይሚ ነገሮችን ጥለሽ አትሂጂ፣ ለአንቺ በሆነ ነገር ላይ መጋፈጥ አለብሽ፣ ገፍቶ ለመጣ ሰው መጋፈጥ አለብሽ እያልን በጣም ስንናገር ነበረ። በተግባራዊ አድርገዋለች እና ሀይሚዬ ቅመሟ ለወደፊትም ቢሆን ተጋፈጭ ነገሮችን በቃ ለቀሽ አትሄጂ ማለታችን ግን ጠላትሽን ከቤትሽ ጥሪ ማለት አይደለም እኮ። ገፍተው ከመጡብሽ ነው ገፍተው ከመጡብሽ ከቤትሽ እያሽቀነጠርሽ ነው መጣል ያለብሽ። እያሽቀነጠርሽ ጭራሽ አንቺን ማውራት አይጠበቅብሽም። ነገር ግን ያ ማለት አንቺ ደግሞ ጠላትሽን ጠርተሽ ከቤትሽ አስገቢና እንደፈለግሽ አውሪ ምናምን ማለት አይደለም። አያስፈልግም። ጠላት በሩቁ ነው። እንኳን አቀርባችሁት በሩቁ ናችሁ ለእናንተ አይተኛም። ሀይሚዬ አሁን በትናንትናው ዕለት አጥፍተሻል። ያን ያክል ጥፋት ነው ተብሎ ሊደመደም ባይችልም ግን ከቤት መጥራትሽ ልክ አልነበረም፣ በአጠቃላይ ማለት ነው። ይሄው በእሷ ምክንያት ነው ዛሬ አንቺና ብሩኬ የተጨቃጨቃችሁ። ሲቀጥል ደግሞ ከዛ ቤት ሄደሽ እንድትታሸግ የሆንሽው ማለት ነው። እና ብሩኬ ደግሞ ሁሉ ጊዜ ማለት ያ ሙሉ ጊዜያችሁን እንደዚህ በማሸሸት አትኖርም። በቃ የሆነ ነገር መስመር ማስያዝ አለባችሁ። ገባችሁ አይደለ? በቃ ከእናንተ ሰው እንዳይደርስ ገደብ ማስያዝ አለባችሁ እኮ። እስከ መቼ ነው እነሱ በመጡባችሁ ቁጥር እናንተ እየሸሻችሁ? የሚሆን ነገር አይደለም።